በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረካችሁ የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም፣ ምሕረት፣ በጎነት ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በጎ ሐሳቡ ቅዱስ ፈቃድ ሆኖ እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን መንፈስ ቅዱስ ለርስቱ ለመንግስቱ የጠራን ያተመን ሀብተ ወልድ ስመ ክርስቲያን የሰጠን ብሩካን እግዚአብሔር ልጆች ሁላችሁ ደህና ቆያችሁ። ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እግዚአብሔር እንድናስበው እንድናስታውሰው ጥንቱን ዘመን ያለፍንበትን መንገድ የሚፈልገው ነገር እንዳለ ሁሉ ደግሞ እንድንዘነጋው የሚፈልገው ነገር እንዳለ ነው ዛሬ መንፈስ ቅዱስ የሚነግረን የሚያስተምረን። በኢሳይያስ ትንቢት ምዕራፍ 43 ቁጥር 15 ጀምሮ እንዲህ ይላል። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። እግዚአብሔር ሰረገላን፣ ፈረሱን፣ ሰራዊቱን፣ አርበኛውን ያወጣል። እነሱ ግን በአንድነት ተኝተዋል። እነሱም ቀርተዋል፣ እንደ ጠዋፍ ኩስታሪም ጠፍተዋል። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር እናደርጋለሁ፣ እርሱ አሁን ይበቅላል፣ እናንተም አታውቁም። በምድረ በዳም መንገድ በበረሃ ወንዞችን አደርጋለሁ። እንግዲህ ያው ቅዱስ እግዚአብሔር ልዩ እግዚአብሔር አልቦ ምሳሌ የሌለው ባህሪው ቅዱስነቱ ክብሩ ተወደደ የተመሰገነ ነው። የኛ አምላክ የኛ አባት ስሙ የተወደደ የሆነና ቅዱሱ የእስራኤል ጠባቂ እንዲህ ይላል። የኛ ቅዱስ የኛ ልዩ ነው። ቅዱስ ማለት ልዩ ማለት ነው። የተለየ ነው። ምሳሌ የሌለው ነው። የኛ አምላክ ለእኛ ለምናመልከው ለምንከተለው አባታችን ነው አቡነ ዘበሰማያት ለምንለው ለእኛ ልዩ ነው። ልዩአችን ነው። ምንሳሳለት የምንወደው የሚያፈቅረን የሚሳሳልን የሚንሰፈሰፈል ራቁቱን መስቀል ላይ በመከራ በሕማም የተንዘፈዘፈ የወደደን የሞተልን ልዩ ነው የኛ ቅዱስ እና ቅዱሳችሁ እንዲህ ይላል ነው የሚለን ሲጀምር ቅዱሳችሁ እግዚአብሔር እንዲህ ይላል። የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። ክብር ምስጋና ይገባዋል። የሚናገረው እሱ ነው። በባህር ውስጥ መንገድ በኃይለኛ ውሃ ውስጥ መተላለፊያን አድርጌያለሁ። የኛ ቅዱስ እግዚአብሔር መንገድ ነበረው። መንገድ ግን የነበረው በባህር ውስጥ ነው። በባህር ውስጥ ለአሶች እንጂ ለሰው ልጆች መንገድ የለም ነበር። በፍጥረት ታሪክ የሰው ልጆች በባህር መካከል ተራምደው ያውቁ። ያ ባህር ሲከፈል ድረስ በሙሴ እጅ በባህር መካከል ያለፈ ሕዝብ የለም። ሰው እንኳን ሲፈጠር ባህሩ ውቅያኖሱ ከተሰራ በኋላ ነው የተፈጠረው። በባህር መካከል መንገድ ማዘጋጀትን ያወቅነው ያንን ውሃ ሲከፈል አይተን ነው። አያችሁ እግዚአብሔር ልጆች አምላካችን ሁሌ አዳዲስ ስራዎችን በመስራት የታወቀ ነው። መንገድ ያበጃል። የብዙ ሰዎች ጥያቄ መንገድ ነው። እንዴት አድርጌ ልቋቋመው? እንዴት አድርጌ ልልመደው? እንዴት አድርጌ ላሸንፈው? እንዴት አድርጌ ልድረስበት? እንዴት አድርጌ ልረዳው? እንዴት አድርጌ ልቀደስ? እንዴት አድርጌ ልቁም ልጽና? እንዴት የሚሉ ጥያቄዎች አሉ። መንገድ የሚፈልግ ጥያቄ ነው። ጥያቄ በባህር ውስጥ መንገድ ካለ እግዚአብሔር በእያንዳንዳችን ጉዳይ ፊትም መንገድ እንዳለው ያሳያል። በባህር ውስጥ በማይታሰብ ቦታ መንገድ ካለው ብዙ ሰዎች በምናስበው በምንረዳው መንገድ ሳናስበው መንገዶችን ሊያሳየን ይችላል። ታላቅ አምላክ ስራው ብዙ ልዩ አምላክ አለ። መንገድ አለው የኛ አምላክ መንገድን ያሳያል። የኛ አምላክ መንገድ የጠፋባችሁ ሰዎች ምንድነው? እንዴት ነው የምደርሰው? ወደምትሉት በጎ መድረስ ያደርሰናል እግዚአብሔር።
በባህር ውስጥ እንኳን መንገድ እንዳለው ሰምተናል። በባህር ውስጥ መንገድ ያለው በኃይለኛ ውሃ ውስጥ መተላለፊያን የሚያደርግ ውሃው ኃይለኛ ነው። ለመሻገር አይደለም፣ ለማለፍ አይደለም፣ ለመቅዘፍ ለመዋኘት የሚያስቸግር ማዕበል በተሞላበት ባህር መካከል መተላለፊያን ያደርጋል። እግዚአብሔር ይሁን ሲል የማይታለፍ ነገር የለም። እግዚአብሔር በቅዱስ ፈቃዱ ሲፈቅድ ልጆቹን የማያሳልፍበት ጎዳና የለም። እኛንን የሚመስለን የማያልፍ የሚመስለን፣ እኛንን መንገድ ዝግ የሚመስለን፣ እኛንን የከፋን፣ እኛንን የጨነቀን፣ እንዴት ሆናሉ የምንል፣ ለሌት ያልነጋልን፣ ቀን ያልመሸልን እኛንን በትንሹ አእምሯችን ስለምንመራ በእግዚአብሔር ቅዱሱ ኪዳን የሚመሩ ግን መንገድ ምንና መተላለፊያ እንዳለ በኃይለኛ ባህር መካከል መረዳት አለባቸው፣ መቀበል አለባቸው። ይህንን እውነት እግዚአብሔርን እንደ ታላቅነቱ ልንቀበለው ይገባል። የእኛን ጌታ በእውነትም እንደ ጌትነቱ ልንቀበለው ይገባል። ጌትነቱ ሰፊ ነው። በሰማይ ላይ፣ በምድር ላይ፣ በባህር ላይ፣ በቀላያት ላይ፣ በደመናት ላይ፣ በመላእክት ላይ፣ በማናውቀው ዓለም ላይ ጌታ ነው። ልዕልናውን እንደ እግዚአብሔርነቱ ትከሻ ልናምነው ይገባል፣ ልንቀበለው ይገባል። እንደኛ መንገድ የሚዘጋበት እየመሰለን የምናመልከው ሰዎች መኖር የለብንም። እንደኛ መተላለፊያ የሚያጣ ዝግ መንገድ የሚሆንበት እየመሰለን የምንከተለው ሰዎች መኖር የለብንም። ይህንን ነው በኢሳይያስ በኩል መንፈስ ቅዱስ የሚነግረን እና ጠላቶች እንዴት እንደቀጣ ሰራዊቱም ባለሰረገላውም አርበኞችም ወድቀዋል፣ አይነሱም፣ ቀርተዋል፣ እንደ ጧፍ ኩስታሪ ጠፍተዋል። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ አዲስ ነገርን አደርጋለሁና። ምን ማለቱ ነው? መቼም እምነታችን የሚያድገው የትናንትናውን ነገር እያሰብን ነው አይደለም? በአባቶቻችን ላይ የሰራውን የእጁን ተአምራት እየተማረን ነው እምነታችን የሚያድገው። እምነት ከመስማት ነው ይላል እግዚአብሔር ቃል። ምን ሰማውን በእምነት እግዚአብሔርን በማመን ያሸነፉ፣ ከመስጠም የዳኑ፣ በረሃ የለመለመላቸው፣ ከሞት የተረፉ፣ ሙታናቸውን በትንሣኤ የተቀበሉ ቅዱሳንን ታሪኮች እየሰማን ነው። እግዚአብሔር ሕያው አምላካችን ክንዱ የሰራበትን ሕዝብና ዓለም እያሰብንና የሰማን ነው የምንማረው። ግን ለምንድን ነው ደግሞ እርሱ የሚለን? ምን ማለቱ ነው? ትናንት ያደረኩትን አይነት ነገር አላረግም ማለት ነው። የተሻለ አረጋለሁ ማለት ነው። አዲስ ነገር አረጋለሁ ማለት ነው። ትናንት የኤርትራን ባህር ተሻግረዋል እስራኤል። ምድረ በዳ ውስጥ ግን ከድንጋይ ደግሞ ውሃ ጠጥተዋል። ከድንጋይ ውሃ ይፈስታል ብሎ አላሰቡም ነበር። ከሰማይ እንጀራ በልተዋል። በሰው ልጅ ታሪክ የሌለ ነገር አይተዋል። የኢያሪኮ ግን በሰባተኛው ቀን ሲወድቅ ሲደረመስ እንዲሁ ሳይነኩት አይተዋል። የዮርዳኖስ ውሃ ሲቆም መፍሰሱን ሲያቆም አይተዋል። የአሞራውያን ንጉሥ ሲሆን የባሳን ንጉሥ ዐግ እስኪመታ አይተዋል። ከዛ በኋላ የበልዓም እርግማን ሲቀየር ወደ በረከት አይተዋል። ርስታቸውን በገመድ ሲወርሱ ማር ወተት ሲበሉ አይተዋል። ኪዳን ሲፈጸም አይተዋል። እግዚአብሔር በየቀኑ አዲስ እያደረገ እስራኤልን እስራኤል አደረጋቸው። እኛንም እንደዚህ ሆኖ በየጊዜው በየማለዳው በሕይወታችን አዲስ ነገር ያደርጋል። እኛ በትናንትናችን ስለምንያዝ እንደ ትናንቱ ነው የምንጠብቀው። እንዲህ ብታደርግልኝ ጥሩ ነበር፣ እንዲህ ብታደርግልኝ ጥሩ ነበር፣ እንዲህ እንድታደርግልኝ እፈልጋለሁ። መንገድ የምናሳየው እኛ በትናንትናው ስለምናስብ ነው። እርሱ ታዲያ ሌላ አዲስ ነገር ነው ማሳያችሁ። በማታስቡት ድንቅ አድናችኋለሁ፣ በማትገምቱት መንገድ አወጣችኋለሁ፣ በማትገምቱት ሰዓት እመጣለሁ፣ በማትገምቱት መንገድ ከችግርና ከዕዳ ከመከራ አወጣችኋለሁ፣ ጤናችሁን መልሳለሁ፣ ልባችሁን እነካለሁ፣ ፍቅሬን በውስጣችሁ አፈሳለሁ፣ በማትገምቱት መንገድ ወደ እናንተ እመጣለሁ እያለን ሁሌ ትናንት እንደሰራው ብቻ ይሰራ ብላችሁ አታስቡ ነው የሚለን። እሰራ ያለው ግን እንደ ትናንት ነው አልሰራም። አዲስ ነገር ነው። ትናንትና
እኛ እንኳን በኑሯችን ባደግንበት መንገድ ትናንትና ያደረግነውን ነገር አሁን ስናየው ትንሽ ነገር ነው። ድሮ ለጓደኞቻችን የሰጠነው የገና ስጦታ ፖስትካርድ ነበር አይደል? እኔ ማስታውሰው አዲስ ፖስትካርድ መግዛት የምችልበት ገንዘብ ስላልነበር ስጦታ መስጠት በጣም ወድ ነበር። ወረቀት ቀዳድጄ ወረቀት ላይ ጽፌ የድሮ ፖስትካርድ የተጻፈበት ፖስትካርድ ሰርዤ ከታች የምወዳቸውን ሰዎች ስም ጽፌ ይሰጥ ነበር። ለኔ ትልቅ ስጦታ ነው ያ መስጠት። አሁን ግን የሰር ስጦታ እሰጣለሁ። ሰው እንኳን እያደር የተሻለ ነገር ያደርጋል። ሰው እንኳን የዛሬ 30 ዓመት የምናደንቃቸው አሁን ከተሞች ዛሬ አይደለም አናደንቃቸው። የዛሬ 20 ዓመት የጓጓንላቸው ኑሮ ዛሬ ሌላ ነው። ሰው እንኳን ማለዳ አዲስ ኑሮ ይኖራል። እግዚአብሔር የትናንትናው ታማኝ ዛሬም የዘላለምም ታማኝ ነው። ግን ሁሌ አዲስና ድንቅ ነገር እያደረገ የሚያስገርመን አምላክ ነው ያለ። እሱን ነው የሚነግረን። የትናንትናውን እርሱት። እንደ ትናንትናው ብቻ ምሰራ እንዳይመስላችሁ ማለት ነው። በቤታችን በኑሯችን በአዲስ ማዳን ይመጣል። በአዲስ ቸርነት ይገለጣል። በአዲስ ስጦታ ይመጣል። አንድ ቤተሰብ ውጭ ሀገር ያሉ ናቸውና ሲነግሩኝ ልጅ መውለድ አንፈልግም አሉ። ውጭ ስለሚኖሩ ትንሽ ከበድ ስለሚኖረው 2 ልጆች አሏቸው። ፈጽሞ በማይታሰብ መንገድ 99% ሊወለድ በማይቻልበት መንገድ ልጅ ወለድናል። 99% በማይቻልበት 1% በምንችልበት እንደው ጽንሱ ሲመጣ ተጨናንቅን፣ ትንሽ ብስጭት የሚያዘን ትንሽን ተቆጣጣን። ልጁ ሲወለድ ግን ቤታችን ደስታ ገባ። ሰከርን በደስታ የሚያምር ልጅ ወለድን። ፀሐይ መሰለኝ ጩኸቱ፣ ጫጫታው፣ ሳቁ ቤታችንን አደመቀው። እግዚአብሔር በዛች 1% ያደረገልን አዲስ ነገር ህይወታችንን አፈካው፣ ቤታችንን እንድንወድ አደረገን ብለው ሲነግሩኝ ነበር። ምናልባት የትምህርት ትሰማለች። በማናስበው መንገድ ቤታችን ውስጥ ያስገባል በረከት፣ ማዳን፣ ሳቅ፣ ሰላም፣ እርቅ። አንዳንዴ ሳትገምቱ ታውቃችሁ አታውቁም። ከሰው ጋር ቤታችሁ ሰላም ሆኖ አያውቅም። ቤተሰቦቻችሁ ተጣልቀው ሰላም ሆኖ አያውቁም። ሳትገምቱና በማታስቡት ሁኔታ ቤተሰቦቻችሁ ልቁረብ ብለው አያውቁም። አባልሽ፣ ሚስትህ ወይም ቤተሰብ እናት አባት አቁርበኝ ብለው አያውቁም። እንደዚህ ሆና አድረህ ባልገመትክበት ጊዜ ጎረምሳ ልጅ ቤት ዘግቶ የሚቀመጥ ልጅ ካሁን ምን ሆነ ምን አሰበ ስትል ተነስቶ መንፈሳዊ ለመሆን ሲሞክር ቤተክርስቲያን መሄድ ሲጀምር ስታይ አልተገረምክም? ይኸውላችሁ ማለዳ አዲስ ነገር ያደርጋል እግዚአብሔር። ፈጽሞ ማንገምተውን ነገር ነው የሚያደርግልን። ተስፋ አድርጉና ጠብቁት። ተስፋ አድርጋችሁ ተከተሉ። ሁሌ ማለዳ አዲስ ነው። ማለዳ አዲስ ነው፣ ታማኝነቱን ብዙ ነው ይለናል ኤርምያስ። ሁልጊዜ አዲስ ነው፣ ታማኝነቱ ብዙ ነው። እኛ ደግሞ ታማኝ ነው። ያረጋል፣ በቃ አይከዳም። የትናንትናን እርሱት ሲል የትናንትና ሁለት ነገር አረጋለው ማለት አላረግም፣ ሌላ አዲስ አረጋለሁ ማለት ነው። ትውልድና ትውልድ አዲስ ስራውን እያየ ይኖራል። እኛ የምናየው አዲስ ስራውን ነው። አያችሁ፣ ከኛ በኋላ ሊመጣው ትውልድ አዲስ ስራውን ያያል። በየዕለቱ አዲስ እንደሆነ ዘመንና ዘመን ያልፋል፣ ዘላለም እንኖራለን። ሁሌ አዲስ በመንግስተ ሰማያት ይላል አንድ ትልቅ አባት ባስልዮስ የተባለ የእግዚአብሔርን መልክ እያየን ነው ዘላለም የምንኖረው ይላል። በየቀኑ አዲስ መልኩን እናያለን። አዲስ ውበቱን፣ አዲስ መልካምነት፣ አዲስ ቁንጅናውን፣ አዲስ ደምግባቱን፣ አዲስ ፍቅሩን፣ አዲስ ብርሃኑን እያየን እንኖራለን። ዘላለም የምንኖረው እሱን እያየን ነው። አይተነው ማያልቅ ድንቅ አድራጊ ቅዱስ እግዚአብሔር በአዲስ ነገር ይጎብኛችሁ። አዲሱን ነገር ያሳያችሁ። ለህይወታችሁ ያሰበውን ልብ ያሰበውን አይን ያየውን አያደርግም። ባለፈው ተምረናል። ፈጽሞ እግዚአብሔር ባርካችሁ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን።
በትምህርቱ ላይ ምንም አይነት ኮሜንት ጻፉ፣ ምርቃትን ምንም ካላችሁ ገንዘቤ ነው፣ ሀብቴ ነው፣ በረከቴ ነው። አሜን ብዬ ይቀበላሉ። እግዚአብሔር እናንተን ቤታቸውን ይባርክ። አሸናፊ ገብረማርያም ነኝ። ሰላም